ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች፣ በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። በቱትሲዎች ላይ የተፈጸመው የዘር ጭፍጨፋ 32ኛ ዓመት የታሰበው የዛሬ ሳምንት ነበር። ይህንኑ ምክንያት በማድረግ ከአንድ ወንድሟ በቀር ቤተሰቦቿ በሙሉ የተገደሉባት ኢማኩሊሊ ባጊዛ ሌፍት ቱ ቴል በሚል ርዕስ የጻፈችውንና ሊቀ መዘምራን ይልማ ኃይሉ ለወሬ ነጋሪ በሚል ርዕስ የተረጎመው መጽሐፍ ላይ በአንድ ወቅት አድርገነው ከነበረው ቆይታ የተወሰነውን ክፍል እጋብዛችኋለሁ። በመጽሐፍ መግቢያ ላይ ከምታነሳው ሀሳብ ብንጀምር ደስ ይለኛል። ጎሰኝነት ነቀርሳ ነው፣ በምንም ሐኪም የማይፈወስ ነቀርሳ። ስለዚህ ከዚህ አደጋ ሀገር ኢትዮጵያ ራሷን ተጠብቅ ዘንድ በሩዋንዳ በተግባር የተፈጸመውን ተርጉሜ ያቀረብኩ ወገኔ ብልጥ ሁን። እንግዲህ ይሄ መጽሐፍ የታተመው ከ8 ዓመታት በፊት ነው። ያንዴ ላይ ሆነ እንዲህ ለማለት ያስቻሉ መነሻ ምክንያቶች ወይንም ደግሞ የሀገራችን ነባራዊ ሁኔታዎች ምንድን ናቸው? አዎ እንግዲህ ብዙ ምልክቶች ነበሩ ወደ ሩዋንዳ ወይም ወደ ጀርመን የጎሳ ግጭት ሊያመሩ የሚችሉ ውጫዊ እና ውስጣዊ ችግሮች ነበሩ። የውጭዎቹ ነገሮችን ስናይ በአብዛኛው ይህንን ሁኔታ እንዲያስፋፉ ስልጠና የተሰጣቸው ሰዎች ከብዙ ዓመታት ድንገት ከ50 ከ60 ዓመታት በላይ ስልጠና ይሰጣቸው የነበሩ ሰዎች የገንዘብ የእውቀት ኃይል ይዘው ሀገሪቱ ውስጥ የጎሰኝነትን ነገር በከፍተኛ ሁኔታ እንደውም በመንግስት ሚዲያ እየረጩ ስለነበር እንደ ስርዓተ ህግ ወይም ደግሞ እንደ መንግስት ስርዓትም ተደንግጎ ስለነበር የሚመጣውን አደጋ ለማየት ብዙ አስቸጋሪ ነገር አልነበር እና ሁለተኛው ደግሞ ለዚህ ለጎሳ ግጭት እና በዛ ምክንያት ለሚመጣ ጄኖሳይድ ሊያመቹ የሚችሉ ምንጣፎች ተነጥፈው ነበር። አንደኛው መታወቂያ በጎሳ መሰጠት፣ ሁለተኛ የተወሰኑ ጎሳዎች ታርጌት ተደርገው ያለፉት ጥፋቶች ሁሉ መንስኤዎች ተደርገው ከፍተኛ የፕሮፓጋንዳ ዘመቻ ይደረግ ነበር እና ፕሮፓጋንዳው ራሱ ሂትለራዊ ነው እና እነዚህ ነገሮችን በምናይበት ጊዜ ሊመጣ የሚችለው ነገር በግልጽ ይታይ ነበር። ጊዜ ይፈጃል እንጂ ይሄ አሁን የመጣው ነገር መምጣቱ እርግጥ ነበር እና ያንን በግልጽ ለማየት ብዙም መመራመር አያስፈልግም ነው። እንግዲህ ይልማ እንደገለጽከው የኢትዮጵያን ሁኔታ በቅርብ የሚከታተል ሰው ይሁነኝ ብሎ ደግሞ የሀገር ሁኔታ ተሰምቶት ከዚህ ተነስተን ወዴት ልንሄድ እንችላለን ብሎ የሚያስብ ሰው እንዳልከው የሚመጣውን ሁኔታ ለማየት ብዙ አያስቸግረውም። አንዳንዴ ደግሞ አጉል ተስፈኝነት ይሁን በሚገባ ፖለቲካውን አለመከታተል ይሁን አይ እንደዚህ አይነት ነገሮች እኮ ሊመጣ ይችላል፣ ኢትዮጵያ ነገር ሩዋንዳ ልትሆን ትችላለች፣ በዚህ ምክንያትም ከዛ ጋር የሚመሳሰል ሩዋንዳውያን ወደ እልቂት ከመሄዳቸው በፊት ከመተላለቃቸው በፊት እንደዚህ አይነት ምልክቶች ነበሩ። እነሱ ደግሞ እኛ ሀገር ይታያሉ ስትል በፍጹም ህዝቡ እንዲህ ነው እንዲያ ነው እኛ ሀገር ይሄ ሊሆን አይችልም የሚሉ ደግሞ በጣም ብዙ ሰዎች አሉና ቀላልም አልነበረም ለሁሉም ለማለት ነው ይሄንን ለማየት። እንግዲህ እንዳነሳው በመጽሐፍ ውስጥም እንዳለው በርካታ ተመሳስሎች አሉት የኢትዮጵያና የሩዋንዳ ሁኔታ። አንዱ የጠቀስከው የጎሳ መዋቅሩ
በመታወቂያ ላይ ብሔር መጻፉ እንደዚህ አይነቱ ነገር እንዴት ወደ ዘር እልቂት እንዳመራ በሰፊው የጉዳቱ ሰለባ የሆነች ቤተሰቦቿን በሙሉ በዚህ ያጣችው ኢማኩሊ ተታረከናለችና እስኪ ይሄንን የመጽሐፉን ክፍል አንብብልንና ከኛ ጋር ያለው ሁኔታ ያያስክ ጥቂት በልበት። ኦኬ ኢማኩሊ የመጀመሪያው ለዚህ ቦታ የትምህርት ቤቷን እና ገና የኤሌመንተሪ ተማሪ ወይም የሃይስኩል ተማሪ እንደነበረች በመምህሯም አማካኝነት የማታውቀውን ዕውቀት እንድታውቅ ተደርጋለች። ይሄም ቱትሲ ተነሱ ቱትሲ ቁሙ የሚለው ገጽ 16 ላይ ቱትሲዎች ቁሙ አለ ብሁሩ የተባለው መምህራችን በጩኸት በትልቅ እርሳስ ስማችንን ከሰንጠረዡ ላይ እየተመለከተ ወረቀቱን ማየት አቆመና በቀጥታ ወደ እኔ መጣ። ኢማኩሊ ሊባንጊዛ ሁቶች ተነሱ ስል አልተነሳሽም፣ እንደገና ቱትሲዎች ተነሱ ስል አልተነሳሽም፣ አሁንም የባሱኑ ቱትሲዎች ተነሱ ስል አልተነሳሽም። ለምንድን ነው? ብሁሩ ፈገግ ያለ ይምሰል እንጂ ግን ፊቱ ክፋት እንደተሞላ ነበር። አላወኩም መምህር አልኩት። ከየትኛው ዘር እንደወጣሽ እንደሆንሽ ተናገሪ አለ። አላውቅም መምህር አልኩት በድጋሚ። ሁቱ ነሽ ወይስ ቱትሲ? በቁጣ ነበር የጠየቀኝ። እኔ አላውቅም አልኩኝ በፍርሃት። ከዚህ ውጪ፣ ከዚህ ክፍል ውጪ፣ ዘርሽ ምን እንደሆነ ሳታውቂ እዚህ ክፍል እንዳትመጪ ዘረቢሳ። እና ይሄ የመጀመሪያው በተለይ ህፃናት ላይ የነዚህ የጎሰኞቹ ሰዎች መስራት የጀመሩበት ጊዜ ነው። እንግዲህ ይህ ነገር በሀገራችን በሰፊው እንደውም ከዛ አልፎም በሚዲያ የጎሳችንን ሁኔታ እንድናቅ እንወተወት ነበር። እንደውም አንድ መፈክር አይቼ ነበር፣ በልዩነታችን አንድነታችን። ሁለት የሚጻረሩ ነገሮች በጣም ጨለምተኛ የሆነ ጥቅስ ነው እና ብዙዎቻችን ይሄንን እንድናስበው እንድናቀነቅነው ቆንጆ ተደርጎ ሁሉ ሊሳል ተፈልጓል። እና ይሄ የዚች ሴት ሁኔታ ልክ እንደዚሁ ነው። እና በትምህርት ቤት በልዩነታችን አንድነታችን አንድነት የሚመጣ ከሆነ አንድነት ያለው ከሆነ የተለያዩ ማንነቶችም አሉን ተብሎ መገለጹ ምን ችግር አለው? እሱ ላይ ካልቆመ ማለት ነው፣ ልዩነቱ ላይ ካልቆመ። አዎ አንድ መንግስትም ሆነ አንድ ህብረተሰብ ትልቁ ሊያቀነቅነው የሚገባ ልዩነትን ቆንጆ ማድረግ ሳይሆን አንድነትን ላይ ነው ማተኮር ያለው። የአንድ መንግስት ትልቁ ስራው የተባበረ ህዝብ ለአንዲት ሀገር ስራ እንዲሰራ ማድረግ ነው። ልዩነቱ የታወቀ ነው። ለምሳሌ ሴትና ወንድ የተለየ ተፈጥሯዊ ነው። እኔና አንቺን አንቺ ሴት ነሽ አንተ ወንድ ነህ እያሉ መወትወት ምንድን ነው ጥቅሙ? እንደገናም ደግሞ ሁለት የተለያየ ብሔር ያላቸው ጎሳ ያላቸው ሰዎች አሉ። እነዚህ ሰዎች በህብረት እንዲሰሩ እንዲተባበሩ ማድረግ ነው ወይንስ ሁል ጊዜ ማንነታቸውን እየደነቆሉ ሆድም እንዲብሳቸው ስለ ልዩነታቸው እንዲያቀነቅኑ ማድረግ ነው የመንግስት ኃላፊነት? እና ይሄንን በደንብ አድርገን ማየት አለብን። እና አሁን በልዩነታችን አንድነታችን የሚለው ሀሳብ ለጥሩ ነገር የመጣ ይመስላል፣ ግን በከፍተኛ ሁኔታ ለኔጌቲቭ ነገር ነበር ሰዎች ሲጠቀሙበት የነበረ። እኛን ለማሳመን የሚያመጧቸው ቃላቶች፣ ሀሳቦች በውስጣቸው ታላላቅ መርዞች አሉ እና አንድን ህፃን
አጠገብ ያለ ልጅ እኮ ወንድምህ ነው ከማለት አጠገብ ያለ ልጅ ልዩ ነው ግን በልዩነታችሁ ውስጥ አንድነት አለ ብሎ መንገር የትኛው የሰው ልጅ በአጠቃላይ አንድ ነው ሰው ሲባል ልዩነት የለውም ብሎ ሰዎችን አንድ የማድረግ መንፈስን ላይ በጣም በከፍተኛ ሁኔታ መስራት ነው ወይንስ ሰዎች የሚለያዩበትን ማንነት ላይ ማተኮር ነው ትልቁ ነገር እና ይሄንን በደንብ አድርጎ ማሰብ ያስፈልጋል የሰው ልጅ አስተሳሰብ በሚወርድበት ጊዜ ሁሉ ጊዜ ስለ ልዩነት ያስባል የሰው ልጅ አስተሳሰብ ልዕልና ላይ ሲደርስ ግን በጎሳ በማንነት ሰዎችን መለየትን ይቃወማል ወይም ይንቃል ይሄ ግልጽ ነው ብዙ የሰለጠኑ ሰዎች አሁን እዚህ ምዕራቡ ዓለም ውስጥ ያልሰለጠኑ ሰዎች እኛን ሲያዩ ደማቸው ይፈላል የሰለጠኑ ሰዎች ደግሞ የኛን ከለር የኛን ማንነት ተራምደው ንቀው ሲያቅፉን እናያለን የትኛው ነው ታላቅነት የትኞቹ ናቸው የሐሳብ ልዕልና ላይ ደርሷል ይሄ ነው እንግዲህ የኛን ማንነት ተራምደው ንቀው ስትል ከዛ ባሻገር አይተው ሰውን በሰውነቱ አይተው ይሄኛው ጉዳይ ሰውን ከፍም ሆነ ዝቅ እንዲያደርጉ ምክንያት ሳይሆናቸው ለማለት እንደሆነ ይገባኛል እንግዲህ ቅድም ከመጽሐፉ ክፍል አንብብልን ስለ ያነበብከው ነበረ ኢማኩሊ አስተማሪዋ ብሔሯን ሲጠይቃት ግራ ስትጋባ ሁቱም ሲባል ሳትነሳ ቱትሲም ሲባል ሳትነሳ ስትቀርና ይሄ እንግዲህ በኋላ ላይ የህወሓት ኢህአዴግ መንግስት መታወቂያችን ላይ ብሔር እየጻፈ የግድ ስለ ብሔር ማንነታችን እንድናውቅ እንድንጠይቅ እያደረገ ብዙም ጉዳያችን ያልሆኑትን ጉዳዮች ሁሉ ጉዳያችን እንዲሆን ከማድረጉ በፊት የብዙዎቻችን መገለጫ የነበረ ይመስለኛል ራስን በሆነ የብሔር ቡድን ውስጥ ሳይከቱ መኖር ሌላም ከዚህ ጉዳይ ጋር የተያያዘ እንግዲህ የኢትዮጵያና የሩዋንዳውያን ሁኔታ ምን የሚያመሳሰለው ነገር አለ ስል መጽሐፍ ውስጥ ያገኘሁት ብዙ ነገር አለ አንዱን ላንብበው ቤተሰቦቻችን ስለኛ ታሪክና ሩዋንዳ በሶስት ጎሳ የተከፋፈለች ስለመሆኗ አስተምረውን አያውቁም አብዛኛው ህዝብ ሁቱ ስለመሆኑ ቱትሲ ሁለተኛውና በጣም ትንሹ ሁቱዋ እንደሆነ በጫካ ውስጥ እንደሚኖር ይህንን ሁሉ አናውቅም ጀርመኖችና ቤልጂኮች ሩዋንዳን በዚህ ጎሳ መዋቅር እንደከፋፈሏት የቱትሲ ንጉሳዊ አስተዳደር ለዘመናት ሩዋንዳን ሰላምና አንድነት ሰጥቶት እንደቆየ ነገር ግን ቤልጂኮች ለአገዛዝ እንዲመቻቸው ቱትሲዎችን ከፍ በማድረግ የዘር መድሎ እንዳደረጉና ለብዙ ዘመናት በአገዛዝ መስመር ውስጥ የቆዩ አድርገው በሁቱና በቱትሲ መካከል ልዩነት መፍጠራቸውን ማንም ሰው አልነገርንም የምን አይነት ጎሳ አባል ስለመሆናችን የሚያሳውቅ ልዩ መታወቂያ ካርድ በመስጠት በቀላሉ በሁለቱ ጎሳዎች መካከል ሁቱና ቱትሲ የሚል ልዩነት ተፈጠረ እስኪ እዚህም ላይ ትንሽ እንነጋገርበት ይልማ የመጀመሪያው ትልቁ በሽታ ቱትሲዎችና ሁቶች የሚለያዩበትን ነገር መፍጠር ነበር ይህንን የፈጠሩት ደግሞ የጀርመን አርክቴክቶቹ የጀርመን ምሁራን ነበሩ መጽሐፍ ጽፈው ቱትሲዎች የተለዩ ዘሮች ናቸው የአፍንጫ ቅርጻቸው የከለራቸውን ሁሉ በደንብ አድርገው ለይተው ቱትሲዎችን እንዲጨቁኑ ወይም በቱትሲዎች ላይ የበላይ እንዲሆኑ በህብረት ሆነው ሀገራቸውን እንዲያስተዳድሩ የመጀመሪያውን መጽሐፍ ጽፈው ሁሉ የሰጧቸው ጀርመኖች ናቸው ከዛ በኋላ እንደገና ደግሞ ሩዋንዳ ነፃነቷን ስታገኝ ነፃነታቸውን ሲጠይቁ እነዛ አስተዳደር ላይ ያሉ ሰዎች መሳሪያውንም ስልጣኑንም ለቱትሲዎች ወይም በጣም ማጆሪቲ ለሆኑ ሰዎች ሰጥተው ሄዱ ማለት ከዛ ጊዜ ጀምሮ ለሶስት ጊዜ ጄኖሳይድ ተካሄደ ይሄ አራተኛ ጄኖሳይድ እና በፍጹም ሩዋንዳ ልትረጋጋ ማትችል
በጎሳ የምትበጠበጥ ሀገር እንድትሆን ነው የሆነው እና መታወቂያው በተለይ ሰዎችን እየለየ ለማጥቃት በጣም ረድቶ ነበር እና ይሄንን ነገር በአብዛኛው አንዳንድ ቤተሰብ ይህንን አይነት ልዩነት ማስተማርን በፍጹም ይህን አናስተምርም ብሎ ያለውን ታሪክ መጥፎን ታሪክ ሊሸፍኑ ይኖር ነበር። ይህም ለህዝቡ ለአጠቃላይ ህዝቡ ለሀገሪቱ ጤንነት ሲባል እና እነ ኢማኩሊ የዚህ ቤተሰብ አባላት ናቸው። የዚህ አስተሳሰብ እንዲህ አይነት አስተሳሰብ ያላቸው ክፍሎች ነበሩ። እዛው ሀገር ውስጥ ደግሞ በጎሳ ፖለቲካ የሰለጠኑ ሌላ አይን የሌላቸው ለምሳሌ ስለ ሀገር ልማት፣ ስለ አብሮ መስራት እነዚህ ነገሮችን የማያስተናግድ ህሊና ያላቸው ሰዎች ለዚህ ጉዳይ የሰለጠኑ ሰዎች ነበሩ። አሁን ትልቁ ችግር ምንድነው? እነዚህኞቹ ስለምንም ነገር አያውቁም። እነዛኞቹ ደግሞ ህዝብን ወደ ጥፋት የሚወስድ ፕሮፓጋንዳ በደንብ ውስጣቸው ገብቶ ነበር እና መታወቂያ ሲሰጣቸው አያውቁም። በቸልታ ነበር የሚያደርጉት። በኋላ ጥፋቱ ከመጣ በኋላ ግን አይናቸውን ቢገልጡ እንግዲህ ዋጋ ነበር እና ይሄ አሁን ከኛ ሀገር ጋር የሚያመሳስለው ይሄ ሁሉ ለምሳሌ ለ27 ዓመት ይህ ሁሉ ነገር በሚደረግበት ጊዜ አንድ ሊያደርጉ የሚችሉ መዋቅሮች እየፈራረሱ የአስተሳሰብ ልዕልናችን እየወረደ እና በመልክም በምንም ከኔ የማይለየው ሰው በጎሳ መነጽር እስካየው ድረስ እንዲወርዱ ሌሎችም እንዲወርዱ አጉል ትምህርት ስንማር ሁላችንም አልነቃንም። እየሆነ ያለውን ነገር ልንረዳ አልቻልንም። ክፍያው ሊመጣ የሚችለው ነገር አንድ ላይ አለመኖራችን ይሄ እንዲህ አይነት የልዩነት መንፈስ ሊያመጣ የሚችለውን ነገር በቸልተኝነት ምንም ማያመጣም በሚል ሁኔታ ዝም ብለን እናልፈዋለን። አሁን ችግሩ እየገፋ በሚመጣበት ጊዜ እና ምናምን ሀሳብ ያላቸው ሰዎች ሰውን በሰውነት የማይመለከቱ ክፉ ሀሳብ ያላቸው ሰዎች ለምሳሌ ብዙ ህዝብ ቢያልቅ ምንም ግድ የሌላቸው ሰዎች የመንበሩን እስከሚይዙ ድረስ የሚፈልጉትን ነገር በፖለቲካ ስልጣን የሚፈጽሙበት ደረጃ ላይ እስኪደርሱ ጊዜ ድረስ ኢኮኖሚያችንን እስከሚያሽመደምዱ ድረስ ባንክ መዝረፍ በኢትዮጵያ ላይ ነገር በቃ ችግር የማይሆንበት ደረጃ ላይ እስከምንደርስ ድረስ እና እዚህ እስከምንደርስ ድረስ ብዙ ሰዎች በቸልተኝነት ነው። አሁን በአብዛኛው ሁላችንም ይሄ ጉዳይ በጣም እያሳሰበን መጥቷል። አሁንም ግን አይ ግድ የለም እናልፈዋለን የሚሉ ሰዎች አሉ። ሀገር ተባብራ አንድ ነገር መስራት አለ፣ መመካከር ያስፈልጋል። ከሊቅ እስከ ደቂቅ ይሄ ነገር ያዋጣናል። ምን ማድረግ ነው ያለብን? ይሄ በሰው ልጅ ታሪክ ውስጥ ጸያፍ የሆነ ነገር እንዴት አድርገን ነው ከሀገራችን ውስጥ ነቅለን የምንችል ሰዎች እንዲህ አይነት ነገር የሚያደርጉ ሰዎች አደብ እንዴት ሊገቡ ይችላል የሚለውን ነገር በሀገር አቀፍ ደረጃ ለመነጋገር ብዙዎቻችን ቸልተኞች። ይህንን ሀሳብ የሚያነሱ ሰዎች ራሳቸው እንደ ኃጢአተኛ ወይም ደግሞ እንደ ነገረኛ ነው የሚቆጠሩት። ይህ መሆን የለበትም እና አንድ ሰው በሃይማኖቱ፣ አንድ ሰው በከለሩ፣ አንድ ሰው በጎሳው ተለይቶ ስራ መግባት አይችልም። ምን አይነት ችሎታ ቢኖረው የፖለቲካ ስልጣን ላይ መቀመጥ አይችልም። አንድ ቦታ ላይ ለ5 ዓመት የቆየ
ሰው እዛ መምረጥም ይችላል። እዚህ ሀገር እኛ ከኢትዮጵያ መተን መመረጥ እንችላለን። ይሄ የዓለም አቀፍ ድንጋጌ የሰው ልጅ መብት ነው፣ የተፈጥሮ ህግ መብት ነው። ክፉ ሰዎች የተፈጥሮ መብትን የተፈጥሮ ህግን ሁሉ ሲሽሩ በቸልተኝነት ነው እና ይሄንን ቸል ያሉ ሩዋንዳውያን ናቸው በአንድ ቀን ውስጥ 800,000 ሰው ያጣው እና ይሄ ነው ዓለም ለምሳሌ ይሄንን ያየ ዘመን ያለ ለምሳሌ አንድ ኤግዛምፕል ብንወስድ የኦልብራይት የምትባለው የአሜሪካ የውጭ ጉዳይ ኃላፊ አንድ በመጀመሪያው ሌሊት 500,000 የሩዋንዳ ሰዎች አለቁ እና ያን ቀን የተባበሩት መንግስታት ላይ ይህ ጉዳይ ጄኖሳይድ ነው ብለሽ ተናገሪ ተባለች። አይ የእርስ በእርስ ጦርነት ነው አለች። አሁን ገዳዮቹ ምንድነው ያሉት? እነዚህን ኮክሮቾች ወይም በረሮች ዓለም እንኳን ረስቷቸዋል። ስለዚህ ሌላ ሰው ወደ መግደል እንሂድ ብለው ያን ቀን ሌሊት ሌላ 500,000 ሰው ተገደለ ያደረገ እና የኢትዮጵያ ውስጥ በአሁኑ ጊዜ እህቶች ሴቶች ልጆች ትምህርት መማር በማይችሉበት ዩኒቨርሲቲዎች በሚረበሹበት ጊዜ እንዲህ የሚያደርጉ ሰዎች በዓለም አቀፍ ፍርድ ቤት መዳኘት ሲኖርባቸው በቸልተኝነት ነው እና ይሄ ነው በሀገር አቀፍም ደረጃ በቸልተኝነት ነው የምናየው። እንደገና ለምሳሌ ኢትዮጵያ ውስጥ እኮ ብዙ ናሽናል ኢመርጀንሲ የሚያስጠሩ ነገሮች አሉ። ናሽናል ኢመርጀንሲ ልክ ነው። አሁን ላይ ያሉት ሁኔታዎች እንደ በፊቱ በርካታ ሰዎች አይ እኛ እንደ ሩዋንዳ አንሆንም እንደ ሶማሊያ አንሆንም እኛ እኮ እንለያለን ከማለት ወጥተው ማየት እንዲችሉ ምን አይነት አደጋ እየመጣ እንደሆነ እንዲችሉ የሚያደርጉ አሰቃቂ ግድያዎችን አይተዋል። አራስ ስትገደል፣ አባትና ልጅ ተገለው ሬሳቸው ሲጎተት በብሔር ማንነት ምክንያት ማለት ነው። ስለዚህ እንዲህ አይነት አደጋዎችን እያዩ ነገ ደግሞ የከፋ ነገር አይመጣም ማለት አይቻልም። እንዳልከው ከትንሽ እስከ ትልቅ ድረስ ለዚህ ጉዳይ መፍትሄ ሊያበጅለት ካልቻለ ማለት ነው። አሁንም ላይ ግን ከበፊቱ የተሻለ የመንቃት ነገር ቢኖርም ይሄ የዘውግ ፖለቲካ የት ያደርሰናል የሚለው ላይ አሁንም አይ ሰላም ነው እንደው ነገሮች ያልፋሉ አሁንም ቢሆን ወደ ባሰ ነገር አንሄድም የሚሉ በርካታ ሰዎች አሉና ወደዛ ለመሄድ ተስፈኝነት ብቻ ምኞት ብቻ አይበቃም። መሰራት ያለባቸው ብዙ ስራዎች አሉ። እንደው እንዴት ዝንጋዬ ላይ ሆነው ሰዎች ሊጠፉ እንደሚችሉ የሚያሳዩ ሁኔታዎችን ከመጽሐፉ እያነበብን ብንሄድ ደስ ይለኛል። የኢማኩሊ የባለ ታሪኳ አባት ብዙ ጊዜ በተለይ ወንድ ልጁ ይነግረው ነበረ፣ አረ ከዚህ ሀገር እንውጣ፣ እንዲህ አይነት አደጋዎች እየመጡ ነው፣ እንደዚህ የሚሉ አይነት ነገሮች በማንነታቸው ምክንያት ሰዎች መታሰር ሲጀምሩ እሱም የዚህ ሰለባ ሆኖ አባትየው ታስሮ ሲወጣ ልጁ የሚለው ነገር አለ። ቢያንስ እናታችንና ኢማኩሊ ከዚህ መሄድ አለባቸው፣ ስለነሱ በጣም ተጨንቄያለሁ ይለዋል። እንደው እኛ ብንቀር ወንዶቹ እንኳን ነው የሚለውና የአባትየው መልስ ግን በጭራሽ እጅግ አጋነንከው፣ ሁሉም ነገር ሰላም ነው፣ ነገሮች ከቀድሞ ይልቅ እየተስተካከሉ ነው፣ ይሄ ፖለቲካ ነው፣ እናንተ ልጆች አትጨነቁ፣ ሁሉም ሰላም ይሆናል፣ ታዩታላችሁ ይላል። እንዲህ ያለ ነው እሱን ጨምሮ ሌሎች ቤተሰቦች ሁሉ በአሰቃቂ ሁኔታ የተገደሉትና ሌላም የመጽሐፉ ክፍል አለ አባትየው ሊመጣ ያለውን አደጋ አሳንሶ እንደተመለከተው የሚያሳይበት። እስኪ ወደሱ እንሂድ። አዎ ትልቁ የዚህ አባት ምሳሌ እንግዲህ የኢትዮጵያ ሕዝብ የኢትዮጵያ አባወራ ነው። ችግሮቹ አሁን ለምሳሌ የመጀመሪያው ነገር
መታወቂያ መስጠት ወይም በአብዛኛው ሚዲያ ቀደም ያለውን ልዩነት እያለ ልዩነትን እያቆነጨ ልዩነትን የመማር የታላቅነት ምልክት እያደረገ በሚናገርበት ጊዜ አባወራዎቹ አይ ልክ አይደለም አላሉ። ከዛ በኋላ የጎሳ አቀንቃኞች ያንዳንዱን ስልጣን ሲቆጣጠሩት ያኔም ምንም ነገር የለም ነው የሚሉት። ከዛ የጎሳ ፖለቲካ ላይ ሊሰሩ የሚችሉ ሰዎች ሲሰለጥኑ ያኔም አይ ምንም አይመጣም እና የሚገርመው ጀርመኖች ፈረንሳዮች ሳይቀሩ እነዚህን ኢንተርሃሚዎችን አሰልጥነው የውጪ ሰው የውጪ አካላቱ ሳይቀሩ። ለዚህ ነው አሁን ፈረንሳይኛ እንናገር እስኪሉ ድረስ ሩዋንዳውያን ያሉት እና ይሄ ሁሉ በሚሆንበት ጊዜ የኢማኩሌ አባት አልነቃም እና መጨረሻ ላይ እሱን እየተለቀሙ የዛ ጎሳ ሰዎች መታሰር ጀመሩ። ያንን አልነቃም እና አሁን መጨረሻ ላይ ገጽ 46 ላይ እንደሚመስለኝ የመጨረሻዋ ነጥብ መጣች እና እዛ ላይ ቤተሰቡን ፕሮቴክት ማድረግ ሲገባው ለመሄድ ፈጽሞ አልፈለግም እና ከዛ በኋላ ግን ቻንስ የለም ቤተሰቡን አሳልፎ መስጠት ብቻ ነው እና ይሄ ነው እንትኑ እና አሁንም ወደኛ ጋር በምንመጣበት ጊዜ አሁን በአጠቃላይ ሩዋንዳ ላይ ያሉ ነገሮች በአጠቃላይ ተፈጸሙ። ኢንተርሃሚን የሚመስል አካል የሰው ልጅ እያስቆመ ከመኪና እያስወረደ አፍኗል። ባንኮችን ካለምንም ከልካይ ዘርፏል። በጣም ከፍተኛ ገንዘብ ነው ያላቸው። ማንኛውንም ነገር በገንዘብ ማድረግ የሚችሉ ሰዎች ናቸው እና ስናየው የባሰ እንደውም አሁን ሩዋንዳውያን እንዲህ አይነት ነገሮች የባንክ መዝረፍ እንደዚህ የኛ ግን ከዛ አልፎ የዚህ ጎሳ አባላት ስለሆኑ ተብሎ ብቻ እንደፈለገ የማንንም ሰው መብት መግፈፍ ይሄን ነገር ማድረግ ይችላል። አሁን የሚቀጥለው ነገር ደግሞ ምን ሊመጣ ይችላል ነው አሁን እየጠበቅን ያለ ነው እና ይሄ የሚያስተምረን ምንድነው በሀገር ጉዳይ ላይ እንዲህ አይነት ነገር በሚመጡበት ጊዜ በጣም አተኩረን መስራት እንዳለብን። እኔ እዚህ ሀገር በጣም የሚያስገርመኝ ነገር አለ እና የሚያስቀናኝ ልክ ማንኛውም አባወራ ከመስሪያ ቤት በሚመጣበት ጊዜ የመቆንጠጫ ነገር ይይዝና አካባቢውን በአጠቃላይ የወደቁ ቆሻሻዎችን ወረቀቶችን ሳይቀር አካባቢውን ያጸዳል። አንዳንድ ቦታ ላይ ሳሩ በጣም ካደገ የሳር መቆረጫ አምጥቶ ያንን አካባቢ ግቢውን ባይሆን መንገድ ላይ ያለው ሁሉ ያጸዳል፣ ያስተካክላል። ይህ ማለት ምንድነው? ለአካባቢው መቆርቆር፣ ለሀገሩ መቆርቆር፣ ኃላፊነትን መውሰድ ነው። እኛ አጠገባችን አንዲት ሴት እየተጠለፈች እንግዲህ ይሄ መጨረሻው እንዲህ የሆነ የኃላፊነት ስሜት አለመሰማት፣ ይሄንን ነገር ማቆም አለብን። በጣም ማሰብ አለብን ስለ ሀገራችን፣ ስለ ህዝባችን፣ ስለ እያንዳንዱ ሰው እና ይሄ ነው እና ይሄ ከሆነ እርስ በርሳችን የምንተሳሰብ ከሆነ የሚመጡ አደጋዎች ሁሉ በጥሩ ሁኔታ ሊስተናገዱ ይችላል። ግን ቸል የምንል ከሆነ መጨረሻ ላይ ሀገርም ላይኖረን ይችላል። እንግዲህ ወደዚህ ወደ መጨረሻው ለመምጣት የሚሟሉ መጀመሪያ በርካታ ነገሮች አሉ። እየተነጋገርንበት እንዳለው አንዱ ትርክቶች ናቸው። አንዱ ሌላውን እንዲጠላ የሚያደርግ የተዛቡ ትርክቶች እንደዚህ ከመጽሐፉ ክፍል እስኪ ላንብብ። መጀመሪያ በትምህርት ቤት መስክ
ቀጥሎም በስራ ቦታ ከሰው የተለዩ አድርገው ስለሚስሉላቸው ከሰብአዊነት ውጪ ቱትሲዎች ስለሚቆጠሩ እባብና በረሮች ተብለው ስለሚጠሩ ሁቶች ቱትሲዎችን ሲገሉ ለነሱ ቀላል መሆኑ አያስደንቅም። እንግዲህ ይሄንን ስናይ በትምህርት ቤትም እንዳለችው በተለያየ ቦታም አንዱ ስለ አንዱ ምን እንዲያስብ ወይንም ደግሞ እንዴት እንዲያው ነው የሚደረገው፣ ታሪክ እንዴት ተደርጎ ነው የቀረበልን የሚለው ነገር አሁን እያየናቸው ላሉ አንዱ እንዲጠላው ለማድረግ እንደዚህ ምክንያቶች እንደሆኑ እናያለን። እና የተዛቡ ትርክቶችን ወይንም ደግሞ የመጥፎ ትርክቶችን ሚና በተመለከተ ጥቂት በለን እስኪ። እሺ እንግዲህ በሩዋንዳ ውስጥ ትልቁ የመጀመሪያው ነገር ታሪኮች ለምን ፐርፐስ ወይ ለምን ጥቅም ነበር ይተረኩ የነበረው፣ ማን ነበር ተራኪ ነው። እና የሩዋንዳውያንን ታሪክ ቱትሲዎችን፣ ሁቶችን፣ ሁንቶችን እያሉ ተንትነው የሰሩላቸው የጀርመን ጸሐፊዎች ናቸው። እና የሀገሪቱ የመከፋፈል የአስተዳደር ግራውንድ የተሰራው በኮሎኒያሊስቶቹ ይሄ ነው። አርክቴክቶቹ እነሱ ናቸው እንጂ ሩዋንዳውያን በገዛ ባህላቸው በገዛ አስተሳሰባቸው የራሳቸውን ታሪክ የጥንት ታሪካቸውን ይዘው ሀገራቸውን አድርገው አሁን ወደ ኢትዮጵያ ስንመጣ ደግሞ ሀገራችንን የገነባናት እኛ ነን። እያንዳንዱ ታሪክ የተሰራው በራሳችን ነው። ያ ታሪክ ፕራውድ ያለው በጣም ለህዝብ እያንዳንዱ ታሪክ ስናየው የሚያስገርም ነው። እንደው አሁንም ኤግዛምፕል ሊስት አንድ ጊዜ ከመጋቢ አዲስ እሸቱ ጋር እንትን ሄደን ነበር፣ ደቡብ አፍሪካ ሄደን ነበር እና እዛ አንድ ሚዚየም ጎበኘ ወይም አንድ ቦታ ጎበኘ። ያም እንትና ኔልሰን ማንዴላ የታሰረበት ቦታ ነበር የጎበኘ እና አንድ ጥያቄ ጠየቁ። ይሄ ቦታ ኔልሰን ማንዴላ ምን የሆነበት ነው አልከኝ? ያውቃል የታሰረበት አልኳቸው። ስንት ዓመት ይሆነዋል? 27 ምናምን። ያን ጊዜ 27 ዓመት ነበር። ወይኔ እኛ የታሰርንበትን ሳይሆን ጣሊያን ያሰርንበት ቦታ ቢዘረዘር አያልቅም ነበር። ስንት ሚሊዮን እናሰራ ነበር። ሁለተኛ የኛ ትንሿ ታሪክ 300 ዓመት ያስቀረው ይህንን የመሰለ የዳበረ ታሪክ ጠላቶቻችን ይጥታቸው። ስለዚህ በተልኮሰኮሰ በጎሰኝነት ምናምን ሲሉ ሆነ ታሪክ ሊያጅቡ ይፈልጋሉ። ይህንን ደግሞ እንዲቀበል ትውልድ ማዘጋጀት ነበር። ያ ትውልድ ከትምህርት ከውጭ በደንብ አድርጎ ሊያመዛዝን የማይችል ትውልድ ማፍራት ነበረባቸው። ለ27 ዓመት የተደረገው ይሄ ታሪክን በማዳመጥ ያልሆነ ነገር በመተረክ በፍጹም ሊታመኑ የማይችሉ ነገሮችን ሰዎች ነው የተደረገው እና ያሳዝናል። ለምሳሌ የአድዋን ድል ያመጡ ሰዎች ምንም በሀገር ያልፈየዱ ሰዎች ምንም በቃ ምንም በሀገሪቱ ውስጥ ምንም ኮንትሪቢዩሽን የሌላቸው ሰዎች እንዲያብጠለጥሏቸው ተበቅሎላቸው ያሳዝናል። ትውልዱ ሀገሩን ፈቅዶላቸው እንደፈለጉ እንዲቦርቁባቸው እና ታላላቆቻችን እንገላለን። ሂስትሪ ብቻ አይደለም ስነ ጥበባችን። አሁን
ማንኛውንም ትውልድ ብታዩት ስለነ አፈወርቅ ተክሌ፣ ስለነ ጸጋዬ ገብረመድህን ግጥም፣ ስለነ ከበደ ሚካኤል አንድም ሰው የሚያወራው ትርክታችን በአጠቃላይ መሸነፍ፣ ሽንፈት፣ ጎሰኝነት፣ ቃላቶቻችን በአጠቃላይ ነውር የተሞሉ ነገሮችን በሚዲያ እንሰማለን። ይህ አይነት ትውልድ ሊፈጠር የቻለው የማይጠቅሙ ታሪኮችን ሚዲያ ላይ በማውጣት ይህ በሚሆንበትም ጊዜ ደግሞ እኛ ቁጣ ይሰማል፣ አንቆጣም፣ ደስ ይለናል። ምንም እንዳልተፈጠረ ተጠራቅሞ ግን የሀገር ዕዳ ነው። ስለዚህ ሩዋንዳ ላይ የተደረገው በብዙ ዘመን የተጠራቀመ ዕዳ ነው። ሩዋንዳን በአንድ ቀን 1 ሚሊዮን ህዝብ ገብረው የፈጸሙት። አሁን ማንኛውም ኢትዮጵያዊ ሊቆጣ ይገባል። ታሪካችን ይሄ ማለት አለበት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።